ባጭሩ ግን የባጫን ነገር ለማጠቃለል እኔ አይቼዋለሁ 20 ምናምን ዓመት በአካልም ተገናኝተን ሀረር ላይ ምን አይነት ሰው እንደሆነ አይቻለሁ። ዘላለም የሚባለው የፖሊስ አዛዡን ጨምሮ ማለት ነው። አሁን ያለው ከሱ ጋር ስገናኝ ነበር። በቤተሰብ ደረጃም በተለይ ከቤተሰብ ከልጆቹ እናት ጋር በጣም በቅርበት አውቃለሁ። ኢህአዴግ ጽሕፈት ቤት ነው ያለው። ባጭሩ ባጫ ማለት ስልጣን ላይ እስከበጣሽ ድረስ በማንኛውም ጊዜና ወቅት የምትገዢው ምርት ማለት ነው። ኮሞዲቲ ማለት ነው። ዳትስ ዋይ አብይ የሚፈልገው በማንኛውም ወቅት በማንኛውም ሰዓት ስልጣን ላይ እስካለሽ ድረስ የምትፈልጊው ነገር በይልኝ ስትዩ የሚል ሰው ነው። ሄዳችሁ መጽሐፎቹን 93 ጦርነቱ ተመልከቱ። ስለ ህወሓት ምን ሲናገር ነበረ? ስለ ትግራይ ምን ሲናገር ነበረ? ክፍፍል ሲፈጠር መለስ እንዴት ተጠቀመበት? እያልሽ ብትቀጢ who is ባጫ ጫት እንዴት ሲሸጥ ነበር? ያዜም መስፍን ሙርከኛ ሆኖ እንዴት ሲሰራ ነበር? ሙርከኛ ሆኖ ያዜም መስፍን ጫት አሻሻጭ ነበር የነበረው ሀረር። በግልጽ መናገር ስለብ ዩቲዩብ ምናምን እያለ ቢቀባጥረው ምን ነው መረጃ ቲቪ ያዘጋው እሱ አይደል? ገበሬው ጋር እኛ ድምጻችን እንዳይደርስ ያደረገው ባጫ ደበሌ አይደል? አብይ አህመድ አይደል? ዩቲዩቦች ምናምኖች እነሱ መከላከያ ተከፋፈለ። ሂድና ውስጥን ፈትሽ በጣም ነገሮችን ዳይቨርት አድርጎ ጀግኖች ነው ዩቲዩብ እንዳሉ ሁሉ አገር ሻጭ ዩቲዩብ አለ። ካንተ በላይ አገር ሻጭ የለም። ካንተ በላይ ተንበርካኪ የለም። ካንተ በላይ አይተነው ጊዜ ወደሚያደለው የለም። ስለዚህ ልኩን ተነግሮት ጊዜና ወቅት ሲመጣ ደግሞ ለፍትህ ለህግ መቅረብ ያለበት ሰው ባጭ እንኳን ሊዘዋርቅ ማለት ነው። ይሄ በደንብ ላሰምር ስለፈለኩኝ ነው እዚህ ጉዳይ ላይ ስለኔ ሲነሳ እንዳልከው ዳንሰኝነት ይመጣል። ያው ሙርከኛ ማለት አዎ ሙርከኛና ዳንሰኛ ነው የሚመጣው። ዛሬ ያሳየኝ ለኔ የብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እኮ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ። እንግዲህ እግዚአብሔር ይማረው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ እሱ የሚለው ነገር አለ። የጻፋቸው መጽሐፍቶች በሙሉ እኔ አንዳንድ ቻፕተር አለኝ በእያንዳንዱ መጽሐፍ። ለምን እኔ ላይ ብለህ ካልክ ኦሮሞ ልታዳክም በኦሮሞ ውስጥ ፊገር የሆኑ ሰዎች ላይ ማተኮር አለብን። የሚገርም ነገር ተስፋዬ ይሄ በተባለ ቁጥር በህዝብ ውስጥ ያለ የተቀባይነት ደግሞ ከፍተኛ ነው። ይሄ ደግሞ ፐርሰናል አይደለም እኮ ከህብረተሰቡ ጋር የተያዘ ቅድም የማጆሪቲ እና የማይኖሪቲ ማይንድ ሰት ነው ይህንን የሚፈጥራ ያለው ማለት ነው። ሌላ ምርኮኛ ነው ለተባሉት የማረከው ሰው ይወጣ ብሎ ይናገር፣ እዚህ ቦታ ምናምን ብሎ እሱን ይናገር። ከዛ በተረፈ የኔ ባዮግራፊ ላይ ምርጥ የሆነ ነገር አቅርብልሃለሁ። 48 ዓመት ውትድርና አገልግያለሁ። የማላቃቸው ቦታዎች የለውም። ስለዚህ እኔ የተወለድኩበትን እግዚአብሔር አምላክ ፈጥሮኛል። እዚህ ቦታ ላይ እዛ በመፈጠሬ ልዩነት ልዩ ነው ብዬ አይደለም። ምክንያቱም በእግዚአብሔር ስራ መግባት ነው። እኔ በጉልበቴ አይደለም የተፈጠርኩት፣ እግዚአብሔር ነው የፈጠረኝ። ማንም ሰው እንደዛ ነው። እኔ ከሆነ ብሔር ተፈጥሮ ብሔሩን ከኔ በላይ ለአሳር የሚለው ቅድም ተናግር ያለው የሂትለር ነው እሱ። ለእኔ ሁሉም ሰው እኩል ነው። እንደ ሰው የተፈጠርኩበትን ደግሞ ኮራበታለሁ። እግዚአብሔር እዛ ስለፈጠረኝ ማለት ነው። ግንኙነቱ ከዛ በተረፈ ያልከኝ ነገር አንገት ማስቀበሪያ ናቸው በሙሉ። አሁን አንገት የሚቀብር የለም። የሞተ እና ያፈጀ ያረጀ እንትን ነው ምንድነው ስሙ ፕሮፓጋንዳ ነው። እኔ እንደውም ይሄ ምርኮኛና ዳንሰኛ የሚለውን ፖለቲካ ስላልሆነ ሊቀጥሉበት ጥሩ ነው። አይዲያን ካልተቃወመ እኮ ጥሩ ነው። አይዲያውን ሌላው የሚሰማ ሰው ይሰማል። ስትቅሙ ወደ ሚዲያ አትምጡ። ስታጨሱ ምናምን ስትሉ ወደ ሚዲያ አትምጡ። አትሊስት ባጫ ስብዕናው ማን ነው የሚለውን ከአንድ ሰው ሁለት ነገር ትሰማላችሁ ዛሬ።
እንደፈለጋችሁ እንደ ሽንፍላ ሺህ ጊዜ ብታጥቧቸው ሊጠሩ የማይችሉ እንደሆኑ ኦህዴዶች ለእኔ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ ብሏል። የብሔራዊ ቲያትር ወይም የኢትዮጵያ ቲያትር ጀነራል ሽመልስ አበራ ጆሮ ነው። ተወሱን ባጫ ደበሌ እና ከሰሞኑ በደንብ አሪፍ ፕሮግራም ሰርተን ነበረ ከሽሜ ጋር። ባጫ እኔ ብሔራዊ ቲያትር ብሔራዊ ቲያትር ምን ብሎ ቅናይታ አንተ አባቦ ያልከው ኤርትራ በረሃ ማን ነው? ኤርትራ እስር ቤት ብሔራዊ ቲያትር ከብሔራዊ ቲያትር አርቲስት ለመባል ተወዛዋዥ ለመባል ምናምን ለመባል አዲስ ብሔራዊ ቲያትርም አገር ፍቅር ቲያትርም ምናምን ቲያትርም መስራት አለብህ። ባጫ ዳንኪረኛ ነው እስክስተኛ ነው። የስ ኦፍ ኮርስ ማረጋገጫ እናመጣልሃለን። ብሔራዊ ቲያትር ምናምን ቅኔ እየተናገርሽ ከሆነ ባጫ በደረቀ ጫት መጀመሪያ ተግሞጥመጠው ጫት ሉሉ ነው መሰለኝ የሚሉት ለሞሉሉ የሚባሉ ሰዎች አቤት እንዳይሉ በሚገርም ሁኔታ ባጫ ደበሌ ለእኔ ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ የሚል ነገር ተናግሯል። ቲፒኤልኤፍ ናት እንደምታውቀው ሀገሪቷን 27 ዓመት የገዙት እነሱ ናቸው ብላ ዛሬ ማን ከምርኮኝነት ምርኮኛ አይደለሁም ነው ያለው አይደል? ከምርኮኝነት ሂዶ ያስፈታው ሰው በህይወት እያለ ምርኮኛ አይደለሁም ይላል እንዴ? እንደው ድንገት እኮ አሾልከው አይደለም የለቀቁት። እንመጣበታለን በዝርዝር በማስረጃ ነው እኛ የምንሞግተው። አሁን ግን ባጫ እኔ ብሔራዊ ቲያትር አይደለም የሰጠኝ፣ እኔ ስነሳ እስክስተኛነት ይነሳል፣ ምርኮኝነት ይነሳል ብሏል። በሁለቱም ጉዳይ ግልጥልጥ እናደርገዋለን። እስኪ እንቀጥል። ብሔራዊ ቲያትር አይደለም ጀነራልነትን የሰጠኝ እንግዲህ እግዚአብሔር ይመራው ተስፋዬ ገብረአብ ነው ሁሉንም የሰራው። ተስፋዬ ገብረአብ አንድም በማስረጃ ሪሰርች ላይ የተመሰረተ ጽሑፍ አልጻፈም። ሁሉም አስተውሉ። እንግዲህ አሁን ተስፋዬ ገብረአብ አንድም በሪሰርች ላይ የተመሰረተ በማስረጃ የተደገፈ ጽሑፍ አልጻፈም ማለት ያውላችሁ የተስፋዬ ገብረአብ በማስረጃ የተረጋገጠ ነገር አንድም በሪሰርች የተሰራ ነገር ጽፎ አያውቅም ካልክ ሂድና ያቆምከውን የአኖሌ ሐውልት አንሳው። የተስፋዬ ገብረአብን ተረት ተከተላችሁ ነው አኖሌን ያቆማችሁት። ወራዳ አለ መለስ ዜናዊ። ከእናንተ ጋር አገር መጋራት በጣም ይገርም። ባጫ የእሱ ላይ የደረሰውን ትችት ለማስተባበል ምንድን ነው ያለው? ባጫ ደበሌ እኔ ተተቸው ብሎ ሲያስብ አስተውሉ። እኔ ተተቸው ብሎ ሲያስብ ተስፋዬ ገብረአብ አንድም በጥናት ላይ የተመሰረተ ነገር ሰርቶ አያውቅም አለ። ፐርፌክት፣ እስማማለሁ በዚህ። እኔም ባጫ ደበሌን በተስፋዬ ገብረአብ ድርሰትና ትርክት ተመስርቻ አይደለም። ባጫ ደበሌ ልታስተባብለው የማትችለውን ማስረጃ ነው የማቀርበው። ተስፋዬ ገብረአብን አንተ ባልከው ልስማማና ተስፋዬ ገብረአብ በአንተ ላይ ያቀረበውን ትችት አልቀበለውም፣ ስለ አንተ የጻፈውን አልቀበለውም ካልክ፣ አንድም በሪሰርች ላይ የተመሰረተ ነገር አልጻፈም ካልክ፣ ስለ አኖሌ የጻፈውን የቡርቃ ዝምታ ብሎ የጻፈውን ድርሰት ቀደጣለውና አይ ይሄ የኦሮሞን ሕዝብ አይመለከትም በል። አኖሌም የተስፋዬ ገብረአብ ድርሰት ነው። ከዛ ውጪ ኦሮሞ የሆኑት ዶክተር ነጋሶ ጊዳዳ የሳዮ ኦሮሞን በሚመለከት አደረግኩ ባሉት ጥናት የፒኤችዲ ማሟያ ወይም የፒኤችዲያቸውን የመመረቂያ ቴሳቸው ጥናታቸው ወይም የፒኤችዲ ማሟያቸው ምንድነው? እዛ ላይ አሳትመውታል መጽሐፍ አድርገው። በዛ ጥናታቸው ላይ ካሰፈሩት ነገር ስለ ኦሮሞ ታሪክ አንስተው አንድም ቦታ የአካባቢውን ሽማግሌ ተዘዋውሬ ጠየቅኩ። ነባር ሽማግሌዎችን ስለ ታሪክ አጠኑ። ኦሮሞ ናቸው። በፍጹም ከአኖሌ ጋር ተያይዞ ስለሚነሳው ታሪክና ጡት ቆረጠ የሚባል ታሪክ የለም፣ አንድም ማስረጃ አይቀርብበትም ተስፋዬ ገብረአብ ከጻፈው ድርሰት ውጪ ነው የሚሉት ዶክተር ነጋሶ ጊዳዳ።
ስለዚህ አኖሌ ላይ ያቆምከውን ሐውልት ሳታነሳ ተስፋዬ ገብረአብ ልክ አይደለም የሚል ጫወታህን ባጫ ደበሌ አፈርፍረ ትበላዋለህ፣ ወይም አብይ አህመድ ድል ቁርሱ ይላል፣ ከእሱ ጋር ትነጋገርበታለህ ሄደህ። እንቀጥል። ትርክት ናቸው። ሁሉም ኢትዮጵያን ለማፍረስ አማራና ኦሮሞን አጣልተው የደከመች ኢትዮጵያን ኢሳያስ እንዲበላት ለማመቻቸት ነው እንጂ የደከመች ኢትዮጵያን አማራና ኦሮሞን አጣልቶ የደከመች ኢትዮጵያን አማራና ኦሮሞን የሚያጣላው ማን ነው? ተስፋዬ ገብረአብ እያለ ነው። የስ ተስፋዬ ገብረአብ አማራና ኦሮሞን ለማጣላት ለማጋጨት የሚችለውን ሁሉ አድርጓል። ከተስፋዬ ገብረአብ በላይ ግን ባጫ ደበሌ፣ ከተስፋዬ ገብረአብ ግን በላይ አብይ አህመድ፣ ከተስፋዬ ገብረአብ በላይ ግን እነ ሽመልስ አብዲሳ እና አዳነች አቤቤ አድርገዋል። ታዲያ ባጫ ደበሌ ያንን ብሎ ከሆነ ማን ነው ተስፋዬ ገብረአብ በጥላቻ ሆን ብሎ ያንን አድርጎ ከሆነ ሽመልስ አብዲሳ የሰበሩንን ሰብረን አዲስ አበባን ተቆጣጠር ነው ያለው ሽመልስ አብዲሳ አይደል ወይ? የአብቹ ጎሳን የገላን ጎሳን አፈናቅለው 100 ዓመት ቀጥቅጠው የገዙንን ያለው አብይ አህመድ አይደለም ወይ? 100 ዓመት ተገዛን ያለው ሰሞኑን እኮ ያስደመጥን ነው። የሰዎቹ አገረ መንግስት ፈርሷል ከ100 ዓመት በፊት ያለው እነ ሽመልስ አብዲሳ አይደል ወይ? ተስፋዬ ገብረአብ ከዚህ የተለየ ምን አለ? ኦሮሞና አማራን በማጣላት ረገድ አማራው ላይ አሁን ተስፋዬ ገብረአብ እኮ ሞቷል። ሰራዊት አዝምታችሁ ስታበቁ አማራን አከርካሪውን እንሰብራለን ብላችሁ የታገላችሁ ያላችሁት እናንተ አይደለም ወይ? ኦሮሚያን የምታስተዳድሩት እናንተ ናችሁ። ተስፋዬ ገብረአብ ሞቷል። አማራን በቁም እያረዳችሁ ያላችሁት እናንተ አይደላችሁም ወይ? አሁን አበሽጌ ላይ ከትላንት በስቲያ 3ቱን የአማራ ተወላጅ ወጣቶች ከመኪና ወርዳችሁ ስታበቁ በጥይት አናታቸውን ቦዳርሳችሁ ጥላችሁ አስከሬን ማንሳት አይቻልም ብላችሁ በአውሬ ያስበላችኋቸው አይደለም? ይኸው የአማራን አይከን የምትሏቸው ኤሊት የምትሏቸውን በእስር ቤት አጎራችሁ ባለፉት 3 ዓመታት እያሰቃያችሁ አይደለም ወይ? እነጋሽ ታዲዮስ ታንቱ ነውረኛ ታሪክና ባህል ነው ብለው ያሰቡትን ነገር በሙሉ አይጠቅምም ብለው ያሰቡትን ስለተናገሩ እስር ቤት እያማቀቃችሁ አይደለም ወይ? በአማራና በኦሮሞ መካከል አለ የምትሉት የጸብና ትርክት ተስፋዬ ገብረአብ ነው ያመጣው የምትለን ባጫ ደበሌ ሌንጮ ባቲ 50 ዓመት 40 ዓመት ኢትዮጵያን ዲኮንስትራክት አድርገን ኦሮሚያ የምትባል አገር ኮንስትራክት ለማድረግ ሰራን ያለው እኮ ኢትዮጵያን አፍርሰን ኦሮሚያ የምትባል አገር ለመስራት 50 ዓመት ታገልን ያለው እኮ ባጫ ደበሌ ነው። ማን ነው? አሚን በሌንጮ ባቲ እኮ ነው። እኛ ነን ሌንጮ ለታስ ኢትዮጵያዊ ለመሆን ገና እንደራደራለን ያለው በኢትዮጵያ ውስጥ ቀኝ ግዛት ጥያቄ ነው ያለን የምትሉት ባጫ ደበሌ እስር ቤት ሆነህ ኤርትራ እስር ቤት ሆነህ የኤርትራ ጥያቄ የቀኝ ግዛት ጥያቄ ነው እያልክ አልነበር መግለጫ የምትሰጠው ማብራሪያ የምትሰጥ የነበረው? የትላንትና ታሪክ እንዴት ልታጭበረብሩ ትሞክራላችሁ? የ100 ዓመት የምናምን እሱ ላይስ እንደፈለጋችሁ ሰው አሁን ወስደህ ሁሉንም ነገር ተስፋዬ ገብረአብ ትከሻ ላይ ጥዬ አስከሬን ላይ ነው እንጂ ምን ትከሻ ተስፋዬ ገብረአብ አስከሬን ላይ ጥዬ ምናምን እጫወታለሁ የምትለው ሂድና ሐውልትን አፍርሳ በይፋ ይቅርታ ጠይቃ በኦሮሚያ ውስጥ በዚህ ትርክት ላይ ተመስርተ አማራን ጨቋኝ ብለህ ነፍጠኛ ብለህ ለፈጸምከው ወንጀል ለፈጸማችሁት በደል ይቅርታ ጠይቋ። በሰበሩን ቦታ ሰብረን ተቆጣጠርነው አዲስ አበባን ያላችሁትን ልክ አልነበረም በሏ ንገሩና። እነ አብይ አህመድ እኛ ዝሆነን እንበላለን እንሰብራለን ያላችሁት ማንን የምትሰብሩት? ማንን የምትበሉት? 27 ዓመት የገዛን ጠላታችን ካሁን በኋላ በኢትዮጵያ ጉዳይ ከኛ ጋር ቁጭ ብሎ እንዳይወስን ትግሬ በኢትዮጵያ ፖለቲካ ውስጥ ቁጭ ብሎ እንዳይወስን አድርገን ሰብረነዋል ብላችሁ ስታበቁ ይሄ አሁን በአማራ የሚሄደውን ደግሞ ሚዳቆ ነው ጥንቸሌትም አይደርስም ያላችሁበትን እብሪት ተውታ። ሲጨንቃችሁ ሲጠባችሁ እየወጣችሁማ ኦሮማራ ልትሉን አትሞክሩ። አብይ በቅርብ ጊዜ ጎበና ያለ ምኒልክ ምኒልክ ያለ ጎበና አገር አይሆንም ይላል። አንደኛ ጎበናን እየተጣየፋችሁት ነው የኖራችሁት። በወቅቱ ጎበና እምቢ ቢሉ
ኩምሳም ወረዳ አለ። ኩምሳም ወረዳ እምቢ ቢል ስንት ምናምን አለ። ያለ የሚባል ነገር የለም። ያለ ምኒልክ ሀገሪቷ ልትኖር አትችልም ነበረ። እሱ እናውቃለን። ረኩት ከያየ ሰው መጽሐፍ አንብቤ በጣም ያሳቀኝን በማንበብ በዚህ ለያችኋለሁ። ይሄው ያየ ሰው መጽሐፍ በጣም ያሳቀኝና አለፍ አለፍ እያልኩ አነባቸዋለሁ። አንብቡት። በጣም ብዙ ነገሮች አሉበትና ካሳቀኝ ውስጥ ላንብብላችሁ። ምን ይላል? ባጫ በዚያ ሰሞን አፋርና ወሎ እየተመላለሰ ነበር የሚዋጋው። ደሴ ሲደርስ የሚያርፈው ልዑል መኮንን ሆቴል ነበረ። ለቀናት በዚህ መልኩ እየተመላለሰ ከቀጠለ በኋላ አንድ ቀን እንደ ዋዛ መጥቶ ደሴ ቀረ። ምክንያቱም ደግሞ ፋንቱ ተስፋዬ ናች። ሴትዮዋ በወቅቱ የአማራ ክልል ምክር ቤት አፈ ጉባኤ ነበረች። መልከ መልካሟ ፋንታ የባጫን ልብ አሸነፈች። ባጫ በህወሓትና ሻቢያ ብቻ ሳይሆን በሴቶችን ፍቅር በተደጋጋሚ ተማርኳል። ፋንቱም ቅልጥ ባለ ጦርነት ውስጥ ያለውን ባጫ በፍቅር ማርካ እጅ ወደ ላይ አስባለችው። ናፖሊዮን ጆሴፊን እንዳሸነፈችው ሁሉ ምንም እንኳ ባጫ የናፖሊዮን የጀግንነት ልብ ባይታይበትም ቅሉ የእርሱንም ልብ ፋንቱ ሰለበችበት። እናም ወደ አፋር መመለሱን ትቶ በልዑል መኮንን ሆቴል ውስጥ ዓለሙን ይቀጭ ጀመር። ፋንቱ በወቅቱ ወደ ደሴ የተጓዘችው የአካባቢውን ተወላጅ በመሆኗና የአፈ ጉባኤነት ኃላፊነቷን ይዛ ቅስቀሳ ለማድረግ ነበር። ህዝብ መቀስቀሷን ትታ የባጫን ወንድነት ማንቀሳቀስ እንዳለባት ያወቀችው ግን ከደረሰች በኋላ እኔም በጣም ስላሳቀኝ ነው የማነብላችሁ። ፔጁ 285 ላይ ነው። ፔጅ አሉ 285 ላይ ነው። መቀስቀሷን ትታ የባጫን ወንድነት መቀስቀስ እንዳለባት ያወቀችው ግን ከደረሰች በኋላ ነው። በጣም የተረገመ ልጅ ነው ያየ ሰው ማለት እንደዚህ አድርጎ እንዲታየ። የተገናኙት በአጋጣሚ እንጂ በቀጠሮ አልነበረም። ባረፉበት ሆቴል ውስጥ ነው በድንገት የተገናኙት። ከዚያማ ማን ያላቃቸው ይባላል። ይበላል፣ ይጠጣል። ውስኪ እንደሚመራው ሰራዊት ደም ይፈሳል። ስጋ ማሞራ እንደሚበላቸው ወታደሮቹ በግፍ ይቀርባል። ከዚያም ሞቅ ሲለው በሆቴሉ ውስጥ የነበረውን ሰው ሁሉ ጉድ እያለው ፋንቱን እየጎተተ ይዞ ይገባል። ልብሱን ቀይረው ይመጡና እንደገና ተመልሰው ይወጡና ይበላሉ። አሁንም እንደገና ተያይዘው ይገባሉ። ከአፍታ በኋላ ባጫ የስቲኪኒች ፍላጭ የሚያህሉ ቀጫጭን እግሮቹን ቁምጣ አንጠልጥሎባቸው ደቃቅ ገላው ላይ ቲሸርት ጣል አድርጎ ይመለሳል። በዚህ ሁኔታ ለቀናት ከከረመ በኋላ ውጊያው ቦሩ ሜዳ ሲደርስ ባጫ እግሬን አውጪኝ ብሎ ሸሸ። ፋንቱን ወደ አዲስ አበባ ልኮ እርሱ ወደ ሸዋሮቢት ተሻገረ። አሁን ወታደራዊ አለባበሱን ከላይ እስከታች ተደርቧል። ሸዋሮቢት በገባ በሁለተኛው ቀን ጥቅምት 20 2014 ዓ.ም ቅዳሜ 9 ሰዓት አካባቢ ደሴ በጠላቶቹ እጅ መያዟን ሰማ። ባጫ ስሜቱን መቆጣጠር አልቻለም። መለየውን ከጭንቅላቱ ላይ አነሳና ከመሬት ደባለቀው። ከዚያም ሽጉጡን ከግራ ሽንጡ ላጥ አድርጎ ተኮሰበት። ጥይቱ የመለየውን ጨርቅ ቀዶ መሬቱን በሳችው። ደገመው። ይህ መለዮ አፍ ቢኖረው ኑሮ ወትሮም ያለ ቦታዬ ነበር የተጫንኩት የሚለው ይመስለኛል። ከአንተ ጭንቅላት ይሄ ይሻለኛል ሊለው ይችላል። ፋንቱ ጭን ውስጥ የከረምከው እኔ እንዳደግ ነበር እንዴ ብሎ ይሞልጨው ይሆናል። እኔ በጣም ስላሳቀኝ ብዙ እንደዚህ የሚያስቁ አሉትና አለፍ እያልኩ አነብላችኋለሁ። የዛሬ ፕሮግራማችን እዚህ ላይ አበቃ። ፕሮግራማችንን ሼር አድርጉት፣ ላይክ አድርጉት። ፕሊዝ እንድንቃ ፕሊዝ። ይሄ ዘረኛ ጅኒጃንካ ከምትሉት ውጡና አሁን ትልቅ ባላጋር አለብን።
አማራ ሆኖ ስለ አማራ ህዝብ ቢናገር ዘረኛ ስለሆነ አይደለም፣ ቤተሰቦቹ ወገኖቹ ናቸው። የትግራይ ዘር ኑሮበት ስለ ትግራይ ስለተናገረ ዘረኞች ስለሆነ ሳይሆን የገዛ ወገኖቹ ናቸው። ኦሮሞ ሆኖ ስለ ኦሮሞ ህዝብ ቢናገር ዘረኛ ሆኖ አይደለም። ከዚህ እልፍ ብለን እንውጣ። የዚህ አይነት አመለካከት የሚጠቅመው አብይ አህመድን ብቻ ነው። አሁን ትልቁ ጠላታችን አብይ አህመድ ነው። እጅ ለእጅ ተያይዘን 3000 ዘመን አባቶቻችን ያቆዩልንን አሁን ግን ብትንትኗን ሊያወጣው የተቀመጠውን አውሬውን እንታገለው። ከኦፊስ እናስወግደው፣ ከስልጣን እናውርደው። ሳክሰሰር እንዳይኖረው እሱ ብቻ ሆኖ እንዲቀር ነው እያደረገ ያለ። በአብይ አህመድ ታንጾ የሚያደርግ ትውልድ ደንቆሮ ነው የሚሆነው፣ ኢግኖራንት ነው የሚሆነው፣ ኢንሴንሲቲቭ ነው የሚሆነው፣ ሞራል ቫልዩ አይኖረውም፣ እውነት የሚባል ውስጡ አይኖርም። ኢቭን ልጆቻችንን እንኳን በዚህ መንፈስ ታንጸው የሚያድጉትን እናስመልጣቸው። በሌላ ፕሮግራም እስክንገናኝ ድረስ